ውረድ እንውረድ አላዋጣንም ፍና ከስቃይ አላዋጣንም ሆብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው አዲሱ ትውልድ ሀሳብ ነው ሜዳው። ጠቅላይ ሚኒስትር አብይ አህመድ በመደመር መንግስት መጽሐፋቸው ምዕራፍ 9 ተስፋን መትከል አቧራን ማርገፍ ውበትን መግለጥ በሚለው ንዑስ ርዕስ ላይ ባሰፈሩት ቁጭታቸው እንዲህ ይላሉ። በታሪክም ሆነ በተፈጥሮ ችሎታ ከእኛ ጋር ሊወዳደሩ የማይችሉ ብዙ ሀገራት ከኢንዱስትሪው ብዙ አትርፈዋል። እኛ ግን እንቁዎቻችንን ደብቀን ታሪካችንን አቧራ አልብሰን ለዘመናት ቆይተናል። ሀገራችን ኢትዮጵያ በታሪክ በባህልና በተፈጥሮ ሀብቶች የታደለችና እነዚህ ተዋህደው ጊዜ የማይሽረው ህብረ ቀለም ያለበሷት ናት። ሁሉም አይነት የቱሪዝም ሀብቶች የሚገኙባት የቱሪዝምና የኪነ ጥበብ ሙዚየም ናት። ታሪኳንና ቅርሶቿን ገልጦ ለተመለከተ መልክዓ ምድሯን ለቃኘ በማህፀኗ ያቀፈቻቸውን እንስሳት አእዋፍና እጽዋት አይኑን ገልጦ ላሰሰ የህዝቦቿን ባህል ትውፊት ፍልስፍና በማስተዋል ለመረመረ ኢትዮጵያ የመስህቦች ማንጸሪያ የልዩነት አጽናፍ ማስረጃ ናት እያሉ ያብከነከናቸውን ያስቆጫቸውን የኢትዮጵያን ሀብታምነትና ሀብቷን አውቃ ያለመጠቀም ጉዳይ ያሰፍራሉ። ይቀጥሉና ከቱሪዝም ማዕድ ለመጋራት ዝግጁነት በሚለው ንዑስ ርዕሳቸው ባቀረቡት የቁጭታቸው መወጫ ክፍላቸው እንዲህ ይላሉ። እምቅ የጎብኚዎች መስህብ አቅም የሆኑትና እንደ ተራ ነገር አቧራ ለብሰው የተደበቁትን እንቁዎቻችንን አቧራቸውን አራግፈንና ውበታቸውን ገልጠን እያሳየን እንገኛለን። በዚህም ለራሳችንም ለጎረቤቶቻችንም እንዲሁም በየትኛውም የዓለም ጫፍ ላሉ ሁሉ ክፍትና ተደራሽ እያደረግናቸው ነው። በአንድ በኩል የመንፈስ እርካታና ደስታን መሸመት አለ። በዚያም ውስጥ የሀገርን ገጽታ መገንባት ይከናወናል። ብሎም የሀገርን ኢኮኖሚ መደገፍ ይቻላል ሲሉ የቁጭታቸውን መደምድም የተነሱበትንና ላይ ታች እያሉለት ያለውን የኢትዮጵያን ቱሪዝም የመገንባት ግብ ይተይባሉ። ይህ ትንታኔ ሜዳ ነው። መሪው ኢትዮጵያ ከተስፋ ብርሃን ወደሚጨበጥ ብርሃን ትሸጋገራለች ብሎ ሲናገር ይህ ቃል ለሀገርና ለሕዝብ የተሰጠ ቃል ኪዳን ነበር። ሲናገር ለመፈጸም ነው፣ ሲጀምር ለመጨረስ ነው። ኢትዮጵያ ከተስፋ ብርሃን ወደሚጨበጥ ብርሃን ትሸጋገራለች ባለው መሰረት በሁሉም ዘርፍ በሰራቸው ስራዎች ኢትዮጵያ የሚጨበጥ ብርሃንን ማየት ጀምራለች። 2018 ከተስፋ ወደሚጨበጥ ብርሃን ማደግ ይቻላል፣ መጽናት ይቻላል የሚለው ከጥቂት ሰዎች ባሻገር የምናምንበት ጊዜ ይሆናል። ቃል በተግባር ማለት ይህ ነው። የድፍረት ጥግ፣ የመጀመር ፍጥነት፣ የመፈጸም አቅም። እልፍ ግፍ ሰራ እያሉ ሲያዜሙበት የከረሙት አብይ ዛሬ በታላቅ ክብርና ኩራት በሀገሪቱ ዙሪያ ያሉትን ፕሮጀክቶች ለማስመረቅ ሲገባ እልፍ ሆነው ተቀብለውታል። አንድ የሀገር መሪ የሚመራውን ህዝብ በአካል ተገኝቶ ጉድለቱን በመሙላት ተጨማሪ አቅም እየፈጠረ ብሎም እየተሰራ ያለ ልማት ካለም የሥራ መመሪያ መስጠቱ እንደ ኢትዮጵያ ብርቅ ነው።
በ7 ዓመት በብዙ ጫናዎች ውስጥ ለኢትዮጵያ የሆነላት በረከት ነው። ይህ ሁሉ ዝም ብሎ የመጣ ድል አይደለም። በ10,000 ፈተናዎች ውስጥ የወጣ በረከት የታየ ድል ነው። ኢትዮጵያ በሕግና ስርዓት እየተመራች ከግጭት ስትርቅ ለማመን የሚከብድ ልማት ማካሄድ እንደሚቻል ዛሬ ላይ በችግር ውስጥ ተሆኖ የሚታዩ ጥረቶች ብቻቸውን ይመሰክራሉ። በሙሉ ኃይል ፊትን ወደ ልማት ማዞር ቢቻል ውጤቱ ምን ይሆናል? እንተንብይ። የምናየው ነገር ሁሉ አስደማሚ ነው። መሪው በሄደበት የሀገሪቱ ክፍል በደቡብ፣ በሰሜን፣ ምዕራብ ብትሉ ምስራቅ ሁሉ በህዝብ ፍቅር ሲሞላና ህዝቡም ፍቅሩን ሲገልጽለት ነው። ህዝብ አዋቂ ነው። ማን እንደሚሰራለት፣ ማን ዳር ተቀምጦ እንደሚያሴርበት ያውቃል። ከሰሞኑ ጠቅላይ ሚኒስትር አብይ አህመድ በተለያዩ የሀገሪቱ ክፍሎች የተጠናቀቁ ፕሮጀክቶችን ለማየትና የተጀመሩ ፕሮጀክቶችን ሂደት ለመገምገም በስራ ላይ ካሉና ከቀድሞ የመንግስት ከፍተኛ ባለስልጣናት ጋር ጉብኝት አድርገው ነበር። በኦሮሚያ ክልል ባሌ የሚገኘው ውብ ተፈጥሮ ከስራ ጋር የተስማሙበት ሶፍ ዑመር ዋሻ አንዱ ነው። በዚህ ስፍራ የሶፍ ዑመር ዋሻ ወግ በሚል ርዕስ በተዘጋጀ ወግ ላይም ታድመው ለ2 ሰዓታት ገደማ የዘለቀ ውይይት አድርገዋል። በጉብኝቱም ሆነ በውይይቱም ቀደም ሲል በሰሜን ኢትዮጵያ በተካሄደው ጦርነት ከመንግስት በተቃራኒ ተሰልፈው አመራር ሲሰጡ የነበሩትም ጭምር ተሳታፊ እንደነበሩ ታይቷል። ቁጭትና መብሰልሰል ይበዛበታል። የቀደሙት መሪዎች የስልጣን ዘመናቸውን መለስ ብለው ያዩበትና ራሳቸውን የወቀሱበት ነው። እምቅ ሀብት መጠቀም ስላለመቻላቸው ያነሱና መጠቀም የሚያስችል ካፒታል እያለ በአመራር ብቃት፣ በእይታ ችግር ብሎም በሰላም እጦት ምንም መስራት አለመቻሉ ያንገበግባቸዋል። እኔ በማውቀው ዘመን መሃል ካለ ልማት ተነጥሎ ምንም አይነት ይሄ ነው ተብሎ ሊጠቀስ የሚችል የልማት እንቅስቃሴ ያልነበረበትን ዘመን ሳስብ በእውነቱ ለአገሬ አዝናለሁ። ከዚህ ሊገኝ ይችል የነበረ ሀብት ብቻ ሳይሆን ይሄም በማልማት ይገኝ የነበረ ልምድና ወደ ሌላ ሊሻገር የነበረው ሁሉ ነው የጠፋብን የነበረውና አሁን በሶስቱ ቀን አካባቢውን ሳይ ግብርናን በተመለከተ የተሰሩ የተወሰኑ መንገዶች ሲታዩ ሙሉ በሙሉ ዋጋቸውን ሊመልስ በሚችል መንገድ የሚያገለግሉ ናቸው። መሬቱ ያለ ህዝቡ ያለ ኢንፍራስትራክቸሩ በመታጣቱ ምክንያት ግን ኢንፍራስትራክቸሩን ለመስራት የሚያስችል ሀብትም እያለ ትኩረት አለማድረጋችን ምናልባት የመድኃኒት ውሳኔ የወሰን ያክል ነው መቆጠር መቻል ያለበት። በታሪክ በዛ ደረጃ ነው መረዳት መቻል ያለበት። የዛሬ 50 የዛሬ 100 ዓመት ጀምረ ነው ቢሆን ኖሮ አሁን ባጭር ጊዜ ውስጥ እርዳታ እንጀምር ተብሎ ፕራይም ሚኒስትሩ ኢንትሮዱስ ከሚያደርጉት ተስፋ ጋር ተያይዞ ድሮኑ እርዳታ መስጠት ምንችል ሀገር መሆን እንችል ነበር። ከዚህ ሀገር ሰው የሚወጣበት ሳይሆን ዓለም ያውም ከተሰጠን የአየር ሁኔታ የአየር ጸባይ ሁኔታ ጋር ተያይዞ ዓለም ኢትዮጵያ ውስጥ እየጎረፈ መኖር የሚችልበትን ሀገር ማድረግ እንችል ነበር። ይሄ ማለት በኢትዮጵያ ደረጃ ትልቅ ሀብት እንዳለ፣ ይህ ሀብት ሁሉ ትልቁ ሀብት አፈርና ውሃ ነው። በኢትዮጵያ ውስጥ ትልቅ ሀብት እንዳለ የሚያሳይ ነው፣ ማሳያ ነው። ይሄ ግን ይሄ ሁሉ ሀብት እያለ እግዚአብሔር እነዚህን ሁሉ መርቆ ሰጥቶ ለዘመናት ለማኝ ሆነናል፣ ድሃ ሆነናል። ድሃ ክብር የለውም። ይሄንን ስናይ እልህ ሊይዘን ይገባል። ለምን? በእውነት ለመናገር ይሄንን ሁሉ ይዞ ድሃ መሆን ያሳፍራል።
ይሄ መነገር አለበት፣ በትክክል መነገር አለበት፣ ህዝቡን ማወቅ አለበት። እኔ ባሌን ዛፉን እንደ ዛፍ እንደኛ ድጋፍ እንጂ እንደ ሀብትም አይቼው አላውቅም። ሶፍ ዑመርም 8ኛ ክፍል የጂኦግራፊ አስተማሪ አምጥተው አሳይተውናል። ሀብት ይሆናል አይደለም አንድ የኢትዮጵያ አንዱ ወንደር የሚለው ነው እንጂ ሀብት ሆኖ የኢትዮጵያ እድገት አካል ይሆናል በሚል አላየንም። እና የተቀየረው ነገር እርሶ መጽሐፍ ቻፕተር 1 ላይ አለ። የኢትዮጵያ የመቆርቆዝ ትልቁ ፋክተር የእይታ ነው ይላል። እና ማይንድሴት ከሌለ ፓራዳይም ሺፍት አይኖርም። እንዴት እህል ስንነ የለምን መኖራችን በጣም ነው የሚቆጨኝ። በአጋጣሚ በክልሉም ለተወሰነ ጊዜ ሰርቻለሁ፣ ኃላፊነት ላይ ሆኜ የአገሪቱንም ሁኔታ አውቃለሁ። ባለፉት የተወሰኑ ዓመታት ደግሞ ወጣ ብዬ የሌሎችንም አገሮች የልማት ሁኔታ እከታተላለሁ። በእውነቱ የኢትዮጵያን ያህል ተስፋ ያለው በሶስት ጉዳዮች፣ አንዱ ውሃ አለ፣ አፈሩ አለ፣ ለእርሻ የሚሆን ወጣት አለን። የጎደሉን ነገሮች ሁለት ናቸው። ተደጋግሞ እርሶም ሲያነሱት እንደነበረው አንዱ የፖለቲካ ሁኔታችንን የሚስተካከልበት ልዩነት ሊኖር ይችላል። ከድህነት ልንወጣ የምንችልበትም የሚኒመም ጉዳይ ላይ ለመስማማት የማያስችል ምክንያት ራሽናሉ ለማግኘት ያስቸግራል። የባሌን የተፈጥሮ ሀብት ከመዳሰስ ባለፈ በተለያዩ ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ጉዳዮች ላይ ያጠነጠኑ ውይይቶችም ተደርገዋል። በተለያዩ የኢትዮጵያ ክፍሎች ውስጥ የሚገኙ እምቅ የተፈጥሮ ጸጋዎችን በመጠቀም ከአስከፊው ድህነት ውስጥ የመውጣት አስፈላጊነትንና ሰላምን የማጽናት ጉጉታቸውን በአስተያየታቸው አንጸባርቀዋል። ሰላማችንን ጠብቀን እየተቻቻልን የፖለቲካ ስርዓታችንንም አስተካክለን ችግር በሚፈታ መንገድ ከሄድን በጣም ብራይት የሆነ የወደፊት እድል እንዳለን ነው እያሳየኝ ይሄድ ያለው። ፖቴንሻሉ ኢሜንስ ነው፣ በጣም ግዙፍ ነው። የማደግ እድላችን በእጃችን ነው ያለው። ስለ ትራንስፎርሜሽን ማውራት ከጀመርን ፕሮባብሊ 20 ዓመት ይሆናል። ነገር ግን ተጨባጭ ነገር መስራት አቅቶን ተጠላልፈን ቁጭ ብለናል። ስልጣንን ማዕከል በማድረግ ቁጭ ብለናል። ነገር ግን ልማት እናምጣ ከተባለ የልማት እድሉ አለ። የምንማረው ከብዙ ሀገሮች ከቻይናን ሳውዝ ኢስት ኤዥያን ጭምር ከብዙ ሀገሮች የመማር እድሉ አለ። የኢትዮጵያ ሕዝብም ፓርቲውም መንግስትም በከፍተኛ ደረጃ ማውገዝ ያለብን ይሄንን የጀመርነው እናስቀጥል ከተባለ የጥይት ተኩስ መቆም አለበት። ይሄንን ህዝቡ በዋናነት መውሰድ አለበት ብዬ አምናለሁ። እሱ ከሆነች ሀገር ተስፋ አላት፣ ታሪካችን ይቀየራል። የመሪው ዋና ግብ የኢትዮጵያን ጸጋ ለዓለም ማሳየትና የህዝብን ተጠቃሚነት ማረጋገጥ ነው። የሶፍ ዑመር ዋሻ የተቀናጀ የቱሪዝም መዳረሻ ፕሮጀክት ግንባታ በከፍተኛ ሁኔታ ተፋጥኗል። ይህ ፕሮጀክት የዋሻውን ተፈጥሯዊ ገጽታ ከመጠበቅ ባለፈ ኢኮኖሚያዊ አዋጭነት ባላቸው ተግባራት የታጨቀ ነው። እጅግ ዘመናዊው የሶፍ ዑመር ሎጂ ግንባታ የ15.1 ኪሎ ሜትር ዋሻ መንገድ ጥገና፣ የኤሌክትሪክ ብርሃን መዘርጋት፣ በዋቤ ወንዝ ምክንያት የሚደርሰውን የዋሻ መቦርቦር ለመከላከል ግድብ መገንባትና ዋሻውን ዓመቱን ሙሉ ክፍት ማድረግ፣ ጀልባን ጨምሮ ዋቤ ወንዝን ከባሌ ተራሮች እስከ ሶፍ ዑመር የቱሪዝም መዳረሻ ማድረግ፣ የዋቆ ጉቱ ኤርፖርት ተርሚናልን ማዘመን፣ የአካባቢውን ነዋሪ ያቀፈ የማህበረሰብ አቀፍ ቱሪዝም ተግባራትን ሁሉ ያካተተ ነው። ይህ ፕሮጀክት የባሌን ብቻ ሳይሆን የመላው ኢትዮጵያን የቱሪዝም አቅም ወደ ላቀ ደረጃ ያሸጋግረዋል። የተደበቀ የተረሳን አካባቢና መልክዓ ምድር ሁሉ በማንቃት አዲስ ታሪክ የሚፈጥር ነው። ኢትዮጵያ በወጣት የሰው ኃይል ዕውቀትና ልምድ ባካበቱ ታላላቅ ባለሙያዎች በሰፊ ለም መሬት ተወዳዳሪ በሌለው የውሃ ሀብት በበርካታ የማዕድናት አይነቶች ብዛት ባላቸው የቱሪዝም መስህቦችና በአየር ጸባይም ጭምር የታደለች ሀገር ነች። እነዚህን በረከቶች አቀናጅቶ መስራት የሚያስችሉ በርካታ እድሎችና አማራጮች እያሉ
ግን የሀገሪቱ ጊዜና ሀብት ሲባክን የዘለቀው ፈጽሞ ጥቅም ለሌላቸው አጥፊና አውዳሚ ጉዳዮች ነበር መሆኑ ጥሩ። ድህነት ውስጥ ሆኖ መፋጀት ተገቢ አልነበረም። የተትረፈረፈ ሀብት ላይ ተቀምጦ ድሃ መሆንም የሚያሳፍር ነው። ከንትርክ ቀድሞ ሀብትን ማወቅ፣ ሀብትን መጠቀም፣ ሀገርን ማበልጸግ ቀዳሚው ነበር። ደግመን ማረጋገጥ እንደምንችለው በንግግሮቹ፣ በጻፋቸው መጽሐፍቶቹ ከዚያም በላይ በተግባሩ ማየትም እንደቻልነው የአብይ ዋና ግብ የኢትዮጵያን ጸጋ ለዓለም ማሳየትና የሕዝብን ተጠቃሚነት ማረጋገጥ ነው። የኢትዮጵያን ገጽታ የሚቀይሩ የኢትዮጵያን ኢኮኖሚ የሚገነቡ ፕሮጀክቶች ግንባታ በከፍተኛ ፍጥነት እየተፋጠነ ነው። ኮይሻ የኤሌክትሪክ ኃይል ማመንጫ ሌላኛው ነው። ኮይሻ ከህዳሴ ግድቡ ቀጥሎ በኢትዮጵያ ሁለተኛው ትልቁ የኃይል ማመንጫ ግድብ ነው። አብይ አህመድ የኢትዮጵያ የታዳሽ ኃይል ለውጥ በሁሉም መስክ እንዲሳካ ስራ ላይ የመሆኑ ማሳያ ነው። በእሱ መሪነት መጠናቀቂያው ላይ የደረሰው የኮይሻ ሃይድሮ ፓወር ፕሮጀክት የታዳሽ ኤሌክትሪክን አቅም በኢትዮጵያ ያሳድጋል፣ ዘላቂ ልማትን ይደግፋል፣ የሥራ ዕድል ይፈጥራል። ብቻም አይደለም፣ የኢትዮጵያን የኃይል ነፃነት ያጠናክራል። ግንባታውም 70% መድረሱን መሪያችን አብስሮናል። በግዙፍነቱ በኢትዮጵያ ሁለተኛ በአፍሪካ ሶስተኛ የሆነው ኮይሻ የኤሌክትሪክ ኃይል ማመንጫ ግድብ ግንባታ አስደናቂ በሆነ መንገድ እየተከናወነ እንደሚገኝ በመስክ ላይ መመልከት ተችሏል። ይህ ብቃት ያለው አመራር በመስጠትና በውጤታማ ክትትልና ድጋፍ በተግዳሮት ውስጥም ተሆኖ መልማት እንደሚቻል የለውጡን አመራር ጥንካሬና ጥበብ ኢትዮጵያ ጊዜያዊ ችግሮችን ተቋቁማ ማለፍ ብቻ ሳይሆን መበልጸግ እንደምትችል ማረጋገጫ ነው። ይህ ፕሮጀክት የሕዝቡን ተጠቃሚነት በከፍተኛ ሁኔታ የሚጨምር ቀጣናዊ የኢኮኖሚ ትስስር የሚያጠናክርና የኢትዮጵያ ብልጽግና አይቀሬነት አንዱ ማሳያ ነው። ብዙ ያልተነገረለት ግዙፉ የኮይሻ ፕሮጀክት አፈጻጸም በእጅጉ ተስፋን የሚያጭር ነው። መሪው ተፈጥሮን ከተፈጥሮ የሚያስታርቅ፣ ተፈጥሮን ከልማት የሚያጣምር፣ ተፈጥሮን ለሕዝብ የገቢ ምንጭ እንዲሆን የሚያደርግ የልማት አውራ ነው። የተፈጥሮ ሀብትን ከዘላቂ ልማት ጋር በማጣመር የኢትዮጵያን ስትራቴጂክ ዕቅድ በተግባር አሳይቷል። የቱሪዝም መዳረሻዎች አቅም በማጠናከር ለኢትዮጵያ የኢኮኖሚ እድገት መሪ እንዲሆኑ አድርጓል። ኢትዮጵያ ውስጥ ባለፉት 100 ዓመታት ሰላም አልነበረም። ሆኖም ግን መሪ ሰላም እስኪመጣ በሚል ከልማት ርቆ አይቀመጥም። ልማት በራሱ መንገድ ሰላምን ይዞ ይመጣል። ምላሽ ያጣ የልማት ጥያቄ በራሱ ዋነኛው የሰላም እጦት መነሻ ነው። ሀብትን ይዘን ስናለቅስ መክረማችን የመደህየት ውሳኔ የወሰንን ያህል እንዲሰማን ያደርጋል። ትውልድ ልመናን የተቀባበለ መዝለቅ የለበትም። ኢትዮጵያውያን በሁሉም ነገሮች መስማማት ቢያቅታቸው እንኳ በብሔራዊ ወሳኝ ጉዳዮቻቸው ላይ በምንም ምክንያት ጎራ ለይተው መጠማመድና መጠፋፋት አይገባቸውም። አባይን መቃወም የኢትዮጵያውያንን ብርሃን ማየት መቃወም ነው። የባህር በርን መቃወም የኢትዮጵያን ሉዓላዊነት፣ ደህንነት፣ እድገት መቃወም ነው። የከተማን ውበት የሚቃወም ንጽህና፣ ውበት፣ ድምቀት የማይወድለት ድሪቶ ቅራቅንቦ የሚመኝ ነው። የገጠር ኮሪደር ፕሮጀክትን የሚቃወም የአርሶ አደሩን ሕይወት መሻሻል የሚቃወም ነው። ኢትዮጵያን መውደድ የሚታይ ነው። እንዲህ አጋጣሚውን አግኝተው ኢትዮጵያን እያደሱ እንዳሉት እንደ መሪው እስካሁን ያጠናቀቃቸው ፕሮጀክቶች የተገቡና የተፈጸሙ ቃሎች ናቸው። እውነተኛ መሪነት በከረባትና ሱፍ ተወጥሮ ቢሮ ውስጥ ቁጭ ብሎ መምራት ሳይሆን ማቀድ፣ መከታተል፣ መገምገም፣ ማስፈጸም እንደሆነ በተግባር ያሳየ መሪ ነው።
ስለ መጀመር ስናነሳ በድፍረቱ እንገረማለን። ስለ መከታተል ስናነሳ ለመሪው አንድ ቀን ስንት ሰዓት ነው? መሪው እረፍት የሚያደርጉት መቼ ነው? እያለን እንጠይቃለን፣ እንገረማለን፣ እንደመማለን። ስለ ማጠናቀቅ ስናነሳ ቃል ሁሉ ተግባር የሆነውን የፕሮጀክት ጎርፍ አብረን እየመረቅን የቀድሞ መበደላችንን ልክ መታደላችንን እናነጽርበታለን። ከዚህ ጉዞ በእጅጉ የራቀ ሁሉ አመለካከትን በማዘመንም ቢሆን በአቋራጭ መንገድ እኩል ሆኖ መገኘት ያስፈልገዋል። ለውጡ ተአምራዊ ነው። መሪው እንዳሉት ኢትዮጵያ ከተስፋ ብርሃን ወደሚጨበጥ ብርሃን እየተሸጋገረች ነው። ብርሃንን መምረጥ አለዚያም በጨለማ መቆየት የምርጫ ጉዳይ ነው። ውረድን ውረድ አላዋጣንም፣ ፍና ከስቃይ አላዋጣንም፣ ሆብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው። አዲሱ ትውልድ ሀሳብ ነው ሜዳው።